አክብሮታዊ ሰላምታችን በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ይዤ መጥቻለሁ። ከመረጃዎቻችን መካከልም በማዕከላዊ ኢትዮጵያ እጅግ አሰቃቂ ድርጊት ተፈጸመ። በምስራቅ ጉራጌ ዞን እናትና 3 ልጆቿን ጨምሮ 5 የቤተሰብ አባላት በተኙበት በታጣቂዎች መገደላቸው ተሰምቷል። ታጣቂዎቹ እነማን ናቸው? ጥቃቱ የተፈጸመበት ኤንሴኖ ከተማ አሁን ምን አይነት ሁኔታ ላይ ይገኛል? የጎጎት ፓርቲ የሰጠው አስቸኳይ መግለጫና የሟች ቤተሰቦች ምስክርነት ዝርዝሩን አሁን ይዘን እንቀርባለን። መንግስት በደቡብ አፍሪካና በሳውዲ አረቢያም የሚገኙ ዜጎችን ደህንነት ለማስጠበቅ አዳዲስ ዲፕሎማሲያዊ እርምጃዎችን መጀመሩን አስታውቋል። በሳውዲ አረቢያ በፍርድ ውሳኔ የተላለፈባቸው ወገኖች ጉዳይስ ምን ላይ ደረሰ? ከሩሲያ ጋር የተፈራረሙት የቴክኖሎጂ ስምምነቶች ለኢትዮጵያ ምን ይዘው ይመጣሉ? የውጭ ጉዳይ ሚኒስቴር የሰጠው ሙሉ መግለጫ በፋክት ፈርስት ታደምጡታላችሁ። የተኩስ አቁም ስምምነቱ በደም ተጨማልቋል። እስራኤልና ሊባኖስ ለሰላም ተስማምተው በነበረበት በዚህ ወቅት በደቡባዊ ሊባኖስ በደረሱ የአየር ድብደባ 2 ህጻናትን ጨምሮ 9 ሰዎች ተገድለዋል። ስምምነቱ ለምን ፈረሰ? ሂዝቦላ በድሮን ጥቃት ምላሽ የሰጠው ለምንድን ነው? ዓለምን ያስቆጣው የሊባኖስ ፕሬዝዳንት መግለጫና ሌሊቱን አስደንጋጭ ክስተቶች ዝርዝሩን ወደ እናንተ እናቀርባለን። ሌሊቱን እስራኤልና ሊባኖስ በከባድ እሳት ተናውጠዋል። እስራኤል አየር ኃይሏ በደቡባዊ ሊባኖስ የሚገኙ ሂዝቦላ ይዞታዎች ላይ መጠነ ሰፊ የአየር ድብደባ ሲፈጽም፣ ሂዝቦላ በበኩሉ በመቶዎች የሚቆጠሩ ሚሳይሎችን ወደ እስራኤል በመተኮስ ምላሽ ሰጥቷል። በመካከለኛው ምስራቅ አዳዲስ የየብስ ጦርነቶች ሊጀመሩ ይሆን? ሌሊቱን የተከሰቱ አስደንጋጭ መረጃዎችን ወደ እናንተ አደርሳለሁ። ዓለም የሀያላኑ ፍጥጫ ትንፋሿን ይዛለች። ዶናልድ ትራምፕ ከኢራን ጋር የነበረውን ጦርነት አብቅቷል ሲሉ በድንገት አውጀዋል። ይህ እውነተኛ ሰላም ነው ወይስ ከህግ ተጠያቂነት ለማምለጥ የተደረገ ሚስጥራዊ ስሌት? በሌላ በኩል የኢራን መሪ አሜሪካ መኖር ያለባት ከውሃ በታች ነው ሲሉ ከባድ ዛቻ ሰንዝረዋል። የነዳጅ ዋጋ $126 በገባበት በዚህ ሰዓት መካከለኛው ምስራቅ ወደ አዲስ ታላቅ ጦርነት እያመራ ይሆን? ፋክት ፈርስት እውነታዎችን ይዞላችሁ ቀርቧል። አብራችሁን ስትቆዩ እነዚህና ሌሎች አጫጭር ሰበር መረጃዎችን ታደምጣላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እንጋብዛለን። ዶቼ ቬለ የሟቾች ዘመዶችና ዓይን እማኞችን ዋቢ አድርጎ እንደዘገበው በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳም 5 ሰዎች በታጣቂዎች ተገድለዋል። ጥቃቱ የተፈጸመው ትናንት ከሌሊቱ 9 ሰዓት ላይ ኤንሴኖ በተባለ ከተማ አየር ጤና ተብሎ በሚጠራው መንደር ውስጥ ነው። ታጣቂዎቹ ንጹሃን በተገኙበት መኖሪያ ቤት ውስጥ በመግባት በመሳሪያ በመተኮስ ህይወታቸውን አጥፍተው መሄዳቸው ተገልጿል። ከሟቾቹ መካከልም 4 የአንድ ቤተሰብ አባላት ሲሆኑ እናትና 3 ልጆቿ መሆናቸውን ድርጊቱን እጅግ አሳዛኝ አድርጎታል። አካባቢው ነዋሪዎችም ጥቃቱ የፈጸሙት በአካባቢው በሽፍትነት የሚንቀሳቀሱ ወጣቶች ሳይሆኑ እንዳልቀረ ቢገልጹም እስካሁን በይፋ የተረጋገጠ መረጃ የለም። የወረዳው ዋና አስተዳዳሪ አቶ መሐመድ ሰረላ መረጃውን አሰባስበው ለመግለጽ ቀጠሮ ይዘው የነበረ ቢሆንም ስልካቸውን ዘግ በመሆኑ ተጨማሪ ማብራሪያ ለማግኘት አልቻልኩም ሲል ዶቼ ቬለ ዘግቧል። የጎጉት ጉራጌ አንድነት ፍትህ ፓርቲ በበኩሉ ጥቃቱ መፈጸሙን በፎቶግራፍ በተደገፈ ማስረጃ ማረጋገጡን ገልጿል። ፓርቲው ባወጣው የአቋም መግለጫ የአካባቢው አስተዳደር ጥቃት አድራሾቹን ለሕግ የማቅረብ ዜጎችን የመኖር መብት እንዲያስጠብቅ ጠይቋል። በዚህ አካባቢ በሚገኙ ቀበሌያት በተደጋጋሚ የሚፈጸሙ ጥቃቶች የበርካታ ንጹሃን ሕይወት መጥፋቱ የሚታወስ ነው። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ በደቡብ አፍሪካ አልፎ አልፎ የሚከሰተውን የኢትዮጵያ ላይ የሚያነጣጥረው ጥቃት መንግስት በትኩረት እየተከታተለው መሆኑን አስታውቋል። በፕሪቶሪያ የሚገኝ ኤምባሲ ዜጎች ራሳቸውን እንዲጠብቁ ጥሪ እያደረገ ሲሆን የደቡብ አፍሪካ መንግስት ለጥቃት እልባት እንዲሰጥና ጥፋተኞችን ተጠያቂ እንዲያደርግ የኢትዮጵያ መንግስት ጥያቄ አቅርቧል። ሌላው ትኩረት የሚስበው በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚገኙ ዜጎች ጉዳይ ነው። በወንጀል ተጠርጥረው ከባድ ፍርድ ውሳኔ የተላለፈባቸው ኢትዮጵያን በሚመለከቱ ውሳኔው የሚለዝብበትን መንገድ ለማመቻቸት ከፍተኛ ዲፕሎማሲያዊ ጥረት እየተደረገ መሆኑን አምባሳደር ነቢያት ገልጸዋል። በጅዳ የሚገኘው ቆንስላና በሪያድ የሚገኘው ኤምባሲ የዜጎችን ደህንነት ለማረጋገጥ የቅርብ ክትትል እያደረገ መሆኑን ጠቁመዋል። ከሩሲያ ጋር ስላለው ግንኙነት ማብራሪያ የሰጡት ቃል አቀባይ ኢትዮጵያ ብሔራዊ ጥቅሟን መሰረት ያደረጉ የንግድ ኢንቨስትመንትና የቴክኖሎጂ ሽግግር ስምምነቶችን ከሩሲያ ጋር ማድረጓን ገልጸዋል። ከነዚህ ስምምነቶች ኢትዮጵያን በቴክኖሎጂ ዘርፍ ወደፊት የሚያራምዱ መሆናቸውን ጠቅሰው ተቋማቱን ለተግባራዊነት እየሰሩ መሆኑን አስታውቀዋል። ወደሚቀጥለው መረጃችን ስናልፍ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ለሁለተኛ ሳምንት በያዘበት በዚህ ወቅት
በደቡባዊ ሊባኖስ ሐሙስ ዕለት በተፈጸመ ጥቃት ዓለምን አስደንግጧል። የሊባኖስ ጤና ሚኒስቴር እንዳስታወቀው በእስራኤል አየር ድብደባ 2 ሕፃናትን ጨምሮ 9 ሰዎች ተገድለዋል። በተጨማሪም 23 ሰዎች የቆሰሉ ሲሆን ከእነዚህ ውስጥም 8ቱ ሕፃናትና 7ቱ ሴቶች መሆናቸው ድርጊቱን አሳዛኝ አድርጎታል። የሊባኖስ ፕሬዝዳንት ጆሴፍ ኦን እስራኤል ስምምነቱን በይፋ እየጣሰች መሆኑን ገልጸው እንደ ፕሬዝዳንቱ ገለጻ ምንም እንኳን ከሚያዝያ 16 ጀምሮ የተኩስ አቁም ቢደረስም እስራኤል የመኖሪያ ቤቶችና የአምልኮ ስፍራዎችን ማውደሟን ቀጥላለች። ፕሬዝዳንቱ ዓለም አቀፍ ማህበረሰብ እስራኤል በሲቪሎችና በሕክምና ባለሙያዎች ላይ የምታደርገውን ጥቃት እንድታቆም ጫና እንዲያደርግም ጥሪ አቅርበዋል። እስራኤል በበኩሏ ጥቃቱን የፈጸመችው ሂዝቦላ ለሚተኩሳቸው ድሮኖችና ሮኬቶች ምላሽ ለመስጠት መሆኑን በመግለጽ ትከራከራለች። ሂዝቦላ በደቡብ አገሪቱ ክፍል በሚገኙ የእስራኤል ጦር አባላት ድሮን ጥቃት መፈጸሙን አምኗል። ምንም እንኳን የዋሽንግተን የተደረገ ንግግር ስምምነት ቢደረስም በደቡባዊ ሊባኖስ ያለው ውጥረት ግን አሁን በጦርነት እሳት ውስጥ ይገኛል። ይህ ተኩስ አቁም ስምምነት መፍረስ በመካከለኛው ምስራቅ ያለውን የነዳጅ ዋጋ እና ሰላም ይበልጥ አደጋ ላይ ጥሎታል። ይህ በእንዲህ እንዳለ ሌሊቱን የእስራኤል ጦር ኦፕሬሽን ሰሜን ጋሻ በሚል መጠነ ሰፊ ጥቃት በሊባኖስ ላይ ከፍቷል። የእስራኤል መከላከያ ኢዲኤፍ ቃል አቀባይ እንደገለጹት ጥቃቱ ያነጣጠረው በሂዝቦላ ሚሳኤል ማከማቻ፣ ሰው አልባ አውሮፕላኖች፣ ድሮኖች ጣቢያዎች ላይ ነው። እስራኤል ይህንን እርምጃ የወሰደችው ሂዝቦላ ወደ ሰሜናዊ እስራኤል ሰርገው የሚገቡ ድሮኖችን መላኩን ተከትሎ እንደሆነ ገልጻለች። በተቃራኒው ሂዝቦላ ሌሊቱን በደርዘን የሚቆጠሩ የካቲዮቭ ሚሳኤሎችን ወደ ሰሜናዊ እስራኤል ወታደራዊ ካምፖች መተኮሱን አረጋግጧል። ድርጅቱ ባወጣው መግለጫ በሊባኖስ ሉዓላዊነት ለጋዛ ሕዝብ ድጋፍ ስንል የእስራኤልን ከተሞች ኢላማ ማድረጋችንን እንቀጥላለን ብሏል። በጥቃቱ የተወሰኑ ወታደራዊ ተሽከርካሪዎች መውደማቸው ቢነገርም እስራኤል አብዛኛዎቹ ሚሳኤሎች አየር ላይ ማክሸፏን ገልጻለች። የሊባኖስ ጠቅላይ ሚኒስትር ሌሊቱን በሰጡት አስቸኳይ መግለጫ ግን እስራኤል በሊባኖስ ላይ የምትፈጽመው አየር ድብደባ ቀጠናውን ወደማይመለስበት ጦርነት ሊከተው ይችላል ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት በበኩሉ በሁለቱ ወገኖች መካከል ያለው ሰማያዊ መስመር ተጥሶ የየብስ ጦርነት እንዳይጀመር ከፍተኛ ስጋት እንዳለው ገልጿል። በመጨረሻም ሮይተርስና አሶሲኤትድ ፕሬስ ከፍተኛ የአሜሪካ ባለስልጣናት ዋቢ አድርገው እንደዘገቡት የትራምፕ አስተዳደር ከኢራን ጋር የነበረውን ጦርነት ማብቃቱን በይፋ አውጇል። በፌብሩዋሪ ወር የተጀመረው ይህ አስከፊ ግጭት ባለፈው ኤፕሪል 7 ቀን በተደረሰው የተኩስ አቁም ስምምነት ምክንያት መቆሙን አስተዳደሩ ገልጿል። ባለስልጣናቱ እንደሚያመለክቱት ከዚያ ጊዜ ጀምሮ አሜሪካና በኢራን ጦር መካከል ምንም አይነት የተኩስ ልውውጥ አልተደረገም። ነገር ግን ይህ ጦርነት አብቅቷል የሚለው መግለጫ ትልቅ ፖለቲካዊ ውዝግብ አስነስቷል። አሜሪካ የጦርነት ስልጣን ሕግ መሰረት ፕሬዚዳንቱ ለሚጀምሩት ጦርነት ከ60 ቀናት በላይ እንዳይቆይ ኮንግረሱ ፍቃድ መጠየቅ አለባቸው። ዛሬ ጦርነቱ 60ኛ ቀኑን የያዘ በመሆኑም ትራምፕ ከኮንግረሱ ጋር ላለመጋጨት ወታደራዊ ፍቃድ ላለመጠየቅ ሲሉ ጦርነቱ አብቅቷል የሚል ስልት መጠቀማቸውን ዲሞክራቶች በጽኑ እየተቹ ይገኛሉ። በተቃራኒው ደግሞ የኢራን ጠቅላይ ሚኒስትር ሞንታጅባ ካሚኒ ስልጣን ከያዙ በኋላ ለመጀመሪያ ጊዜ በሰጡት መግለጫ አሜሪካን ታላቋ ሰይጣን በማለት ጠርተዋታል። መሪዋ አሜሪካ በፐርሺያ ባህረ ሰላጤ ቦታ የላትም፣ መገኘትም የለባትም፣ ከውሃዎቿ በታች ነው ሲሉ በቁጣ ተናግረዋል። የኢራን የኒውክሌርና የሚሳኤል አቅም ለድርድር እንደማይቀርብም መግለጫው ያረጋግጣል። ይህን ውጥረት ተከትሎ የዓለም የነዳጅ ዋጋ ከፍተኛ ሁኔታ ሻቅቧል። ዛሬ የብሬንት ድፍድፍ ነዳጅ በበርሜል $126 በመሸጥ ታሪክ አስመዝግቧል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ የ$2 ሚሊዮን ክፍያ መጣሏ የዓለምን ኢኮኖሚ ይበልጥ አጣብቂኝ ውስጥ ከቶታል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።